ነው እንደዚህ ይሄን ያክብር እኮ መስጠትም አይገባም ካሁን በኋላ ምን ያመጣሉ ምንም አያመጡም እግዚአብሔርን ምንድናቸው እነሱ እኔ ግን ምለው ዊዘርና አንቺ ሁለታችሁም በውስጥ ማውራት ተፈልጋለሁ በዚህ ጉዳይ ማለት ነው አንድ ላይ ሆነን ከፈለጉ ተባብረን እናንተ ናችሁ ድምጥማጣቸውን ማጥፋት ነው ተባብረው እናንተ ባላችሁበት በተማረ ሀገር ብዙ ነገር ማድረግ ትችላላችሁ መች እንደኛ እነዚህ እኮ በጣም ነው እኮ በጣም ሰው ተዋተው አዳዲስ ይከፍታሉ በሚገርምሽ እንጂ እናንተ ነገር የለም አንቺ ይኸውልሽ እዚህ ላይ ማድረግ ትችላላችሁ ይኸውልሽ እዚህ ላይ የምናወራው ሚሊዮንም ባይ መወራትም የሌለበት ነው እነሱ የልብ ልብ አግኝተው ነው እግዚአብሔርን በጣም ነው የተመረጡት አሁን ስለነቆሻሻ ባለጌ ናቸው በሱ ዙሪያ ይሄን ስራን ጨረስና ገንዬ ቁም ነገር በሲሪየስ እናወራለን አሁን እኔ ልንገርሽ ምንድነው የሚፈልጉት በቃ የፈለጉት ነገር ግልጽ እኮ ነው እንዴ ምንድነው ከልጅቷ ላይ እኮ ለቀቅ ማድረግ እኮ ነው ምን አርጊ ነው የሚሏት ሲድሩት ሲለጥፉት ዋሉ እንግዲህ እሱን ሄደው ይጠይቁታ እሱ ነው ቢያላቸው አይደል እንዴ በቃ ከሰማቸው እኮ ማድረግ ነው እንዴ ገንዬ ከበሽተኛ ሰው ጋር ምን አረ እንደዚህ አትበይ ሳይኮ ፕሮብሌም አለባቸው በሽተኛ ያላችሁ እኮ ልጅቷን እኮ በጣም እኮ ነው የሚዘቀዝቋት በጣም ነው እኮ የሚሰድቧት ምን ስለሆኑ ነው እነሱ ህግ የለም እንዴ ምን አረብ ሀገር ህግ የለም እንዴ ዱባይ እኮ ገኒ እነሱ እኮ ማለት ነው ይኸውልሽ ከአምስት እኮ አይበልጥ ቆጥሬያቸዋለሁ የሚገርምሽ ከአምስትና ከአስር አይበልጡም አምስትማ የሚገርምሽ ነገር ይኸውልሽ ልጅቷን መስደብም ማድረግም አይችሉም እሱም ደግሞ ወጥቶ ሀግ ይበላቸው ካልበለዛ እሱ ይጠየቃል እውነቴን ነው የምነግራችሁ አሁን አትናደጅ አሁን ውጭ ከዛ ሙድ ውስጥ እንውጣና በጣም በዛሬና አሁን ዛሬ ፍርጌ ለምንድን ነው የሚዘቀዝቋት ለምንድን ነው የሚሰድቧት ምንድነው ጥፋቷ ስለሆኑ እሱን ስለፈለጉ ወደ እሱ እንትን ስላልሽ ያበሳጫቸዋል ይሰውዱታ ለምን ልጅቷን እንደዛ ያደርጉም የወሰደችባቸው ልጅቷን እኛም እንኳን አናውቃቸው ለምን ብለው እሱ ምን ያድርጋቸው ገኒ ምን ማለት ነው ከባዶች ናቸው እነዚህ እኮ ሶፊት ስለሚሰጣቸው አይደል እንዴ አረ እነሱ ብሎክ ተደርገዋል እኮ ግማሾቹ ብሎክ አድርጎናል እያሉ መሰለሽ ሪፖርት ያደረኩት አዳዲስ እየከፈቱ ነው የሚመጡት በሚገርምሽ ሁኔታ ይሄ እንደ ቀላል ትቆጥራለሽ እንዴ ጠይቆኝ በኤቪደንስ ነው የሰጠው ያውልሽ ዊዛር እንደፈለጉት ይሳደባሉ እንደፈለጉት ያደርጋሉ ምንድናቸው እነሱ ምን የምንድነው ልብ የሰጣቸው ማናቸው እነሱ እንዴ ልክ እነሱ ሲናገሩ ዝም ይባላሉ ልክ ዛሬ እሷ ምንድነው ጥፋቷ ሲፖስቱት እሷን ሲፖስቱ ቆንጆ ልጅ አመጣ ሲሉ የማንም ሸርሙጣ ቆሻሻ እነሱ የራሳቸው ቢጤ ስለሆነች ነው ያ መብታቸው ነው ልጅቷን ግን መዘግዘቅም መናገርም መስለብም አይችሉም ከፈለጉ የፈለጉትን አንገታቸው ላይ አንጠልጥሉት እሱን ምን አርጊ ነው የሚሏት ልጅቷን እንዴ እናንተ ልክ እንትን አረጓቸዋቸው እኮ ምንድነው መዘግዘቅ እኮ ብርቅ አይደለም እኮ ለኔ ነገር እኮ አለ ገንዬ አንድ ነገር ስሚኝ ማኪዬ ሰው ልጅ ሰው ሆኖ ስትነግሪው ሲሰማ ስትጽፊለት ሲያነብ ተው ስትይ ሲሰማ ነው አይደል የኛ ደጋፊ እንኳን ገታ ተናግራቸዋለች ልጆቹ የሚሰሙ አይደሉም በቃ በጭፍን የሚጓዙ በቃ በህግ መሄድ ምን ማድረግ አለበት በህግ መሄድ እሱን እኮ ነው ያልኩ ኤምባሲ የለም እንዴ ኢትዮጵያ ኤምባሲ የለም እንዴ እሱን እኮ ነው በውስጥ እናወራለን አሁን ታየው እኮ ብልሽ እኮ ያንን ነው አካውንት ብታዘጊ አካውንት ይከፍታል እነሱ ልሳናቸው ምን አይነት ሚዝጋ እንጂ ምንም ይሄ እኮ የባለ አካውንት ማዘጋት ፎቶአቸውን አያወጡ መረጃ ነው አለ ፎቶአቸው ያ ሁሉም ፎቶአቸው አለ ፎቶአቸውን ኤምባሲ ከሰመ መበተን እኮ ነው መስጠት ነው ኢትዮጵያ ኤምባሲ መስጠት ኢትዮጵያ ኤምባሲ አይተባበርም እንዴ እቺ አንድ ፍሬ ልጅ ያደረጉ እኮ ነው በጭንቅላቷ የሚጫወቱት እኮ ፎቶአቸውን ኢንቦክስ አድርግልኝ እንዳለ ፎቶአቸው አለ ምንድነው አኪልኝ በቃ እሺ በቃ አሁን ወደ ራሳችን ሀሳብ እንግባጋን የውጭ ከዛ ስሜት ሁላችንም እኮ አሞናል ነው ይሄ ስሜት እኮ ነው የሚዘቀዝቃሉ እሷን የሚዘቀዝቃሉ እነሱ የሚያደርጉት እኮ ነው እነሱ ዛሬ ምን አለ ወዳቸዋታል አለ ማን ነው የወደዳት የእሱ ናቸው የወደዷት ለእነሱ አይደል የሚያስተላልፈው በቃ ፎቶአቸውን ያላችሁ ልጆች ማለት ነው በውስጥ ላኩ እሺ አለ እያላችሁ ነው ፎቶ ላኩ 7 ሰዎች ሰባት ናችሁ ትክክል ነሽ በቃ ፎቶአቸውን ላኩ ከዛም በኋላ እኛ ማያርፉ ከሆነ በህግ እንትንላችኋለን አለቀ ተባባልን ምንድነው እነሱ እንደፈለጉት እዚህ ላይ ይወጡ እንደፈለጉት ይቦጫጭሯታል እንደፈለጉ ይዘቀዝቋታል የማይሰደብ ስድብ
እንዴ ይሄ እኮ ማን የሞራል አለብኝነት እኮ ነው። ማን አለብኝነት ማን ምን ያመጣል እኮ ነው አንቺ እነዚህ ሁሉም ሰው አንድ አይደለማ። ሁሉም ሰው ቢያስመስል እዛ እኮ ከነሱ ጋር እየተደበቁ የሚገቡ እኮ ስንት አሉ። አያየው ወይ ጋር ውስጥ ለውስጥ ከነሱ ጋር ኢንፎርሜሽን የሚሰጧቸው እኮ አሉ። አዎ በትክክል እሱ ልክ ነሽማ አሉ። ችግር የለውም ይስተካከላል። በጣም ነው ፍርጌ የሚያናድደው እግዚአብሔርን። አሁን ዛሬ ብታይ የሚሳደቡ ስድብ የሚዘቀዝቋት ምንድነው አድርግ የሚሏት? እስኪ ነው የሚጠይቀው እኮ መቼ አይሰጡሽም እኮ መልስ ቀርቶ እኮ ቢያዳምጡሽ ምንድነው ሀሳብሽ? ምንድነው ፍላጎትሽ? እሺ ልክ ነሽ፣ እኛም ሴት ነን፣ እንደዚህ ማድረግ የለብንም። እነሱ ዞሮ ዞሮ ነገ እንዲሆነ ተው ስትያቸውም አይበስባቸዋል። ምንድናቸው የሚባል አማርኛ አይወዱም። ለምን እንደሆነ አላውቅም። ተው ታይ ተብሎ አላደጉም መሰለኝ። ቤተሰብ አሁን ሙስሊሞች አሉ። በሙስሊም አይጠየቁ አለች አንድ ሙስሊም ናት የምትሳደበው። በጣም ባለጌ ስድብ ካፏ የሚወጣ በስመ ሙስሊም ታውቃ ሙስሊም አይደለችም። አትመስልም አንቺ ሙስሊም አይደለችም። አውቃ ሙስሊም ጋር ልታጋጨን ነው። ምን ነው ሙስሊም ይሁን ቡርቴኛ ጓደኛ አይደለች። በስመ ሙስሊም ከአንድ ሙስሊም አፍንጫ ይወጣል እንዴ? እኔ ምን አይነት ሃይማኖቷን ማትፈራ ታዩ ሰውን። አረ እነዚህ ባለጌዎች ናቸው እናቴ። እነዚህ ቤተሰብ የላቸውም። እነዚህ እግዚአብሔርን አበዙት። ስለዛሬው ቪዲዮ እስኪናውራ ስለዛሬው ቪዲዮ ብቻ አትበይ። ይሄ ቪዲዮውን ማነው እንደዚህ የሚያደርገው? ማነው ሴቶቹ እንደዚህ እንደፈለጉት የሚያደርጋቸው? እነሱ ስለሚፖስታቸውና እነሱ እየሰደቡ እንደፈለጉት ስለሚያደርጓት አይደል እንዴ? የፈለጉትን ያድርጉ። ምንድን ናቸው እነሱ? ማን ናቸው እነሱ እንደዚህ የሚፈሩት? ኢትዮጵያ ኤምባሲ የለም እንዴ? ዝም ይላል እንዴ? እነዚህ እኮ ነገ ሀገርም ያጠፋሉ እኮ እንዴ። አንድ የ19 ዓመት ልጅ እኮ አቢዩዝ እያደረጉ በስድብ በመዘቅዘቅ ሌትና ቀን አስቢው እስኪ ሌትና ቀን እንዴ ፖስት እያደረጉላት እየላኩላት የሚሉትን ምን ነው እንዴ? ከዚህ በላይ ምን አለ አቢዩዝ? እነሱ እኮ ዱባይ ናቸው። ግማሹ ዱባይ ግማሹ ሳውዲ የተለያየ ሀገር ናቸው። አላቸው ከልብ እዚህ ጋር ውሸት ማስመሰል ካልሆነ እኮ ኤምባሲ አለ። ኢትዮጵያ ኤምባሲ አለ። ተይው የኤምባሲው ኢትዮጵያ ኤምባሲ እኮ እንደዚህ ብሎ ቢል ምን ይሄንን አልፋ አያደርግም እንዴ? ምን ችግር አለ እንዴ? እዛ ቁጭ ብለው ምንድነው የሚሰሩት? እነዚህ ምንድነው የሚያደርጉት እንዴ? በጣም ባለጌ ዴንጀረሶች እኮ ናቸው እነዚህ። ለዱባይ ከሆነ ኤምባሲ አለ እኮ እንዴ ማመልከት ነው ምንድነው? እናንተ ምንድነው የምትፈሯቸው? ተራ እንደናንተ አንድ የሚሰሩ አይደሉ እንዴ? ምንድነው ይሄን ያህል መልስ አሰጧቸውም እንዴ? እነሱ የሚያረጉትን አባታቸው ይፈራቸዋል። ገንዬ ማን ናቸው ነው ማን ይፈራቸው? ማን ቤት ተቀምጣ መዳብ ገኒ ገብተን እኮ ራሳችን አይሰሙም። ባለጌዎች ናቸው፣ ይሳደባሉ። ገንዬ ባለፈው በጣም ነው የሚሳደቡት። እኔ ገብቼ ነበር ቤታቸው። ይሳደቡ ባለጌ አይገልጻቸውም በእውነት እኔ እንጃ። ከነሱ አፍ ከአንድ ሴት አፍ የማይወጣ ንግግር ነው እየተናገሩ ያሉት። በጣም ያስጠላል። የሚያም ቃላት የሚያወጡት የሚገርምሽ ነገር አንቺ እኮ ሲያዳምጡሽ ሲሰሙ በጣም ዴንጀረስ ናቸው እነዚህ እኮ። ሌላዋንም ሴት እኮ እንደዚህ ነው እነዚህ ተባብረው እኮ እነሱ እኮ ፍቅር ነው እኮ የያዛቸው። እሺ ምን ታደርጊያለሽ? ፍቅር እኮ አስቸጋሪ ነው። ፍቅር እኮ ይዘውት አንገታቸው ላይ አንጠልጥሉት። ልጅቷ እኮ ምንም አላለቻቸውም፣ አልደረሰችባቸውም። ስላልመለሰላቸው እኮ ነው ገንዬ። አሁን እኔና አንቺ እዚህ ጋር እኮ መጭኩት። አሁን እኔንም ማስተካከል የሚችለው ባለቤቱ ነው። መልስ መስጠት አለበት። በቃ በዚህ ጉዳይ እንሄዳለን። መልስ መስጠት አለበት ለእነሱ። መቼም አይሰጥም። አርማ ስናደርግ ይሰጣል። መቼም አርማ ወጥቶ መስጠት ግዴታው ነው። አሁን በእኛ ጨዋታ አይደለ እንዴ ከዚህ ልጅቷ ጋር ብዙ ሳይሄድ አሁን ነገሩን ያሳጠረው እንደ እኛ ጨዋታ እኮ መልስ እያገኘ ነው። በትንሹም ቢሆን ሳወለላ የቁም እስረኛ ታውቂያለሽ አይደል? ይኸውልሽኝ እንደዚህ አትበይ። ከተናገርሽ በትክክለኛው ተናገሪ።
የቁም እስረኛ እንደዚህ አይልም። እንደዚህ አትበይ። የሚሰማ ከሆነ ይሰማል። መናገር ግዴቱ ነው። እሱ የወደፊቱ አጋሩ ከሆነች ማስተካከልና ማስከበር የሚችለው አንድ ብሩኬ ብቻ ነው። ለምን እነሱ የብሩኬ አፍቃሪ ነን ብለው በስሙ ከፍተው ነው የሚለፋደዱት። ገብቶሻል? ለምን እሷን ውጪ እናቱ ሲዘቀዘቁ ምን ሲሉ ውጪና ለምን ተናገሪ ይላታል። ወጥቶ ይናገር። እሱ በዚህ እንሄድበታለን። የሰው ልጅ እንዴት ነው ፍርጌ ሌት ቀን አዳምጪኝ፣ ሌት ቀን ጠዋት ሌሊት ማታ አንድ ሰው አስቢ እንግዲህ አንቺ ምን ያህል ይሰማሻል? እንግዲህ እኔ አንድ ቀን ለዘቀዘቁኝ መልስ ሰጥቷል፣ ተናግሯቸዋል። ለምትይው ነገር ወጥቶ በስርዓቱ ወጥቶ ነው መናገር ያለበት። በቃ በስርዓቱ ወጥቶ ይናገር። እነሱ 7-8 ስለሆኑ ምንም ያመጡት ነገር የለም። አንዴ ጭንቅላታቸው ውስጥ አለበለዚያ በቃ መከሰስ ነው። ይከሰሳሉ። ቦንዱዬ ቀጥታ ለኢምባሲ